የዚችን ጽሁፍ እንትን ላካፍላችሁና እንትን እንበል። ከዜሮ ሳይሆን ከአንድ መቁጠር እንጀምር። ከዜሮ ሳይሆን ከአንድ መቁጠር እንጀምር። የደስተኛ ሰው ህይወት ሚስጥርን እሱን ነው ማካፈላችሁ። አንድ ጊዜ አንድ ትልቅ ሀብት የነበራቸው ሽማግሌ ሰው ይከስሩና በህይወታቸው ብስጩና ነጭናጫ ይሆናሉ። በአባታቸው ብስጩ መሆን ወደፊት በሽታ ላይ ሊወድቅ ይችላል ብለው ስጋት የገባቸው ልጆቻቸው መፍትሄ ፍለጋ ወደ አንድ ሳይካትሪስት ይወስዷቸዋል። ሳይካትሪስቱም ከልጆቻቸውም ከራሳቸውም የብስጭታቸው መንስኤ ምን እንደሆነ ይረዳና አንድ ነገር ያደርጋል። አንድ እስክሪብቶና ነጭ ልሙጥ ወረቀት ያወጣና እንዲህ ይላቸዋል። በዚህ ልሙጥ ወረቀት ላይ በቀኝ በኩል ያለውትን በግራ በኩል ደግሞ የሌለውትን ነገር ይጻፉና ያሳዩኝ ይላቸዋል። እርሳቸውም ሳይካትሪስቱ ባላቸው መሰረት በቀኝ በኩል መጻፍ ይጀምራሉ። እንዲህ ብለው ጻፉ። በቀኝ በኩል ማለት ነው። የማምነው የሚጠብቀኝ የሚሳሳልኝ የሚያኖረኝ አምላክ አለኝ። ቆንጆ የተባረከች የምወዳት ሚስት አለችኝ። ሶስተኛ በጣም የተባረኩ ልጆች አሉኝ። አራተኛው በጣም የተዋበና ግዙፍ ለኑሮ የሚመች መኖሪያ ቤት አለኝ። አምስተኛው ጤና አለኝ እያሉ ጻፉ። በቀኝ በኩል ማለት ነው። ቀጥለው ደግሞ በግራ በኩል እንዲህ ሲሉ ጻፉ። ሀብታም ነጋዴ ሚሊዮነር ነበርኩ፣ ግን ከስሬ እንደፈለግኩ ልመነዝር የምችለው ምንም አይነት ገንዘብ የለኝም አሉና ጽፈው ሌላ የሌላቸውን ነገር ቢያስቡ ሊመጣላቸው ስላልቻለ ወረቀቱን አንስተው ጨርሻለሁ ብለው ለሳይካትሪስቱ ሰጡት። ሳይካትሪስቱም ወረቀቱን እያየ እንዲህ ሲል ጠየቃቸው። ካለውትና ከሌለውት የቱ ይበልጣል አላቸው። ሽማግሌውም የጻፉትን ቆጠሩና ያለኝ ይበልጣል ሲሉ መለሱ። እንግዲህ ሳይካትሪስቱም ከሌለውት ይልቅ ያሉት የሚበልጥ ከሆነ በሌለውት ነገር ለምን ይበሳጫሉ? ካለውት መቁጠር ሲጀምሩ ያለውትን ነገር ሲንከባከቡ የሌለውት ገንዘብ ሀብት ይመጣልና በሌለውት ነገር መበሳጨቱን ያቁሙ። ከሌለውት ይልቅ ያለውት ነገር ይበልጣልና ከሌለን ነገር ያለን ነገር ይበልጣል። እንደው ቆም ብለን ስናስበው ለማለት ነው ሲል ሸኟቸው። እርሳቸውም ከሌለኝ ይልቅ ለካ ያለኝ ነገር ይበልጣል ብለው ከዚያ በኋላ